ጾም ያለው ብለህ ካወራ የጾሙን ዋጋ ተከፍሏል። መታዘዝ ከመስዋዕት ይበልጣል ይላል። መጀመሪያ ጾሙ ሲያዝ በዘፈን በጭፈራ ከሴት ጋር በመዳራት ይያዛል ጾሙ ማለት ነው። ጾሙ ከተፈታ በኋላ እንደዛው በዘፈን በጭፈራ በመዳራት ይፈታል ማለት ነው። የጌታ ጸጋ በያላችሁበት ይብዛላችሁ። ሰሞኑን እንግዲህ አዳዲስ ቪዲዮዎችን በየቀኑ ወደ እናንተ ሳደርስ ቆይቻለሁ። ነገር ግን ቻናሌ አላደገልኝም፣ ሰብስክራይቦቼ ሊጨምሩልኝ አልቻሉም። አሁን ለምታዩኝ ሁሉ እጠይቃቸዋለሁ። ከእናንተ የሚጎድል ምንም ነገር የለም፣ ለኔ ግን ይጠቅመኛል። ለምታዩኝ ሁሉ ቻናሌ ሰብስክራይብ እንድታደርጉልኝ ጠይቃቸዋለሁ። ወደ ዛሬ ርዕሳችን ስንገባ ለኦርቶዶክስም ለሙስሊሞችም አሁን የጾሙ ወቅት ነውና አንድ ሰው ከመጾሙ በፊት ማወቅ ያለበትን ጥቂት ነገር አውቆ ቢጾም በጾሙ ላይ ውጤታማ ይሆናል ብዬ ያሰብኩትን ነገር ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ የትም ሳትሄዱ ቪዲዮን እንድትከታተሉኝ ጠይቄያችኋለሁ። ጾም እንግዲህ ለመንፈሳዊ ሕይወት በጣም አስፈላጊ ነው። የጾም ዓላማ እግዚአብሔርን ለመፈለግ፣ ንስሐ ለመግባት፣ ጸሎትን ለማበረታታት፣ መንፈሳዊ ኃይልን ለማግኘትና ነፍስን ለመግዛት ይጠቅመናል ማለት ነው። በተለይ አንድ ክርስቲያን እነዚህን ነገሮች አውቆ ቢጾም ውጤታማ ይሆናል ማለት ነው። እንደዚሁም ደግሞ በመጽሐፍ ቅዱስ ውስጥ በብሉይ ኪዳንና በአዲስ ኪዳን ተጾመዋል። በተለይ በብሉይ ኪዳን የጾሙት ሙሴ ጾሟል። ዘጸአት 34:28 ላይ 40 ቀንና 40 ሌሊት ሙሴ በእግዚአብሔር ፊት ጾሟል። እንደዚሁም ደግሞ ዳንኤል በእግዚአብሔር ፊት ጾሟል። እንደዚሁም ደግሞ አስቴር ህዝቦቿን ለማዳን ስትል ወደ እግዚአብሔር 3 ቀን ጾማለች እና በአዲስ ኪዳን ደግሞ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሞ ጸልየዋል። ሲጾም ክርስቶስ ኢየሱስ በማቴዎስ ወንጌል 6:16 ላይ ያስተማረው ነገር አለ። ስትጾሙ እንደ ግብዞች አትጾሙ ይላል። ሁለተኛ ደግሞ ሰዎች እንዳይነቁባችሁ ታጥባችሁ ተቀባብታችሁ ሂዱ ይላል። ለምሳሌ ጾም ያለው ብለህ ካወራ የጾሙን ዋጋ ተከፍሏል ማለት ነው። ጾም ያለው አንድ ሰው ጾም ያለው ብሎ ካወራ የጾሙን ዋጋ ተቀብሏል እዛው ይላል። ይሄ ማለት ምን ማለት ነው? ጾሟል ብሎ በሰዎች ዘንድ ብቻ ይያዝለታል፣ በእግዚአብሔር ዘንድ አልጾምም ማለት ነው። ስለዚህ ስንጾም እንደ ግብዞች መጾም የለብንም። ጾም ያለው እየጾምኩ ነው ማለት የለብንም። እንደዚሁም ደግሞ ስንጾም ደግሞ ከጸሎት ጋር መሆን አለበት። ወደ ጓዳችን ገብተን በጾም ማሳለፍ አለብን። ሰዎች ደግሞ እንዳያዩን እስከ መጠውለግ ድረስ መጾም የለበትም። ታጥበን ተቀባብተን መሄድ እንዳለብን ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እስከ 18 ያለውን አስተምሮታል። እኔ ግን ዛሬ አንድ ነገር አስጨብጣችሁ ፈልጋለሁ። እንግዲህ የአብርሃምን ታሪክ ሁላችንም እናውቃለን። አብርሃም እንግዲህ ከእግዚአብሔር ማግኘት ያለበትን ተስፋ ጠብቆ አገኘ ይላል መጽሐፋችን ሲናገር። ይስሐቅን አገኘ። እግዚአብሔር አንድ ቀን አብርሃምን ለመፈተን ወደ አብርሃም መጥቶ ምን አለው? አንድያ ልጅህን የምትወደው ልጅህን ሰዋልኝ አለ። አብርሃም እሺ በማለት በመታዘዝ ልጁን ሄዶ ሊሰዋ ሲል እግዚአብሔርም ተው፣ እኔ ልጅህን እንድታርድልኝ ሳይሆን የምፈልገው አንተ እንድትታዘዝልኝ ነው፣ ያንተም መታዘዝ ነው የምፈልገው አለና እግዚአብሔር የመስዋዕቱን በግ አዘጋጀና እዛው አርደው ለእግዚአብሔር መስዋዕቱን አቅርበው አመስግነው ወደ ቤታቸው ገብተዋል። እንደዚሁም በመጽሐፍ ቅዱስ ቃል ላይ ምን አለ? መታዘዝ ከመስዋዕት ይበልጣል ይላል። ስለዚህ አብርሃም ታዘዘ። መስዋዕት ከማቅረቡ በፊት ታዘዘ። እግዚአብሔርም ምን አለው? መታዘዝ ከመስዋዕት ይበልጣል። መታዘዝ ብቻ ይበቃኛል መስዋዕት ከማቅረቡ በፊት። ስለዚህ መጀመሪያ መታዘዝ ነው፣ ከዛስ መስዋዕትን ነው። ስለዚህ በብሉይ ኪዳን በግ መስዋዕት ማቅረብ ሊሆን ይችላል። በአዲስ ኪዳን ደግሞ መስዋዕት መጾም፣ መስገድ፣ መዘመር ነው። እነዚህ መስዋዕቶች ነው የሚባሉት። ስለዚህ እግዚአብሔር አምላክ እነዚህ መስዋዕቶች ከማቅረባችን በፊት ከኛ ምን ይፈልጋል? መታዘዝ ይፈልጋል። እንድንታዘዝ ይፈልጋል ማለት ነው። በተለምዶ ደግሞ በአሁኑ ጊዜ በተለይ አንዳንድ ኦርቶዶክስ ቦታዎች ላይ የምናየው ችግር አለ። ጾም 1 ወርም 2 ወርም ሊጾም ይችላል። ግን መጀመሪያ ጾሙ ሲያዝ በዘፈን በጭፈራ ከሴት ጋር በመዳራት ይያዛል ጾሙ ማለት ነው። ጾሙ ከተፈታ በኋላ እንደዛው በዘፈን በጭፈራ በመዳራት ይፈታል ማለት ነው። ይሄ እንግዲህ በእግዚአብሔር ዘንድ ተቀባይነት የለውም። ምክንያቱም ስንጾም እግዚአብሔርን ፊት ለመፈለግ ነው። በእውነተኛ ንስሐ ነው በእግዚአብሔር ወደ ጾም መግባት ያለብን። ስለዚህ እግዚአብሔር ደግሞ ከመጾማችን በፊት መጀመሪያ ምን ይፈልጋል? መታዘዛችንን ይፈልጋል ማለት ነው። አንድ ክርስቲያን መሆን ያለበት መጀመሪያ መታዘዝ አለበት። የእግዚአብሔርን ሕግጋት መጠበቅ አለበት። ከጠበቀ በኋላ መስዋዕት ማቅረብ ይችላል ማለት ነው። እንደዚሁም ደግሞ አቅም አቅቶን
ጉልበት አቅቶን ስጋችን አሸንፎን ብንወድቅ በንስሐ በእውነተኛ ንስሐ እግዚአብሔር አቅም እንዲሰጠን የእግዚአብሔርን ፊት በመፈለግ ነው መሆን ያለበት። ነገር ግን የድፍረትን ኃጢአት እየሰራን መጀመሪያ እስክንጾም ድረስ በጾም ይያዛል፣ በዘፈን በስካር ከተፈታ በኋላ አሁንም በዘፈን በስካር። ይሄ አሁን እውነተኛ ጾም አይደለም፣ ተቀባይም የለውም። በከንቱ ጊዜህን አባከንክ፣ በከንቱ ጊዜያችሁን አባክናችኋል። እንደዚሁም ደግሞ በረሃብ ራሳችሁን እንደ መቅጣት ነው የሚታወቀው። ስለዚህ መሆን ያለበት ትክክለኛ ጾም በመታዘዝ ውስጥ ነው መሆን ያለበት ማለት ነው ብዬ እመክራለሁ። ስለዚህ ይህንን ነገር ስለ ጾም የጾምን ትርጉም አውቀን ብንጾም በህይወታችን ላይ በተለይ በመንፈሳዊ ህይወታችን ላይ በጣም ለውጥ እናመጣለን። እንደዚሁም ደግሞ ከእግዚአብሔር በረከትንም እንቀበላለን ብዬ አስባለሁ። ስለተከታተላችሁኝ አመሰግናለሁ። አሁንም የሚጠይቃችሁ ነገር ከወደዳችሁት ቪዲዮ ላይክ አድርጉልኝ፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ስር አድርጉልኝ። በቀጣይ ቪዲዮ እንገናኛለን። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ።